ምናልባት ትንግርቱ ያውን የአብይ አህመድ አገዛዝ ያለበት ቁመና እንግዲህ አሜሪካውያን ምስራቅ አፍሪካ ላይ ትርምስ እንዲፈጠር ከቁጥጥር ውጪ እንዲወጣ አይፈልጉም። አብይም ባይደግፉትም እንኳን ለጊዜው ኢትዮጵያ ውስጥ ካሉት ኃይሎች አንፃር እንደው ለተወሰነ ቀናትም ቢሆን መረጋጋትን ይዞ ሊቀጥል ይችላል ብለው አሁን መደናበር ውስጥ ያለ አገዛዝ ነው። ብዙ ነገር ከጁ እየወጣ ነው። ትንሽ ነገር ያስደነግጧል። እነሱም ባለፈው የገመቱት አለ ለዜጎቻቸው ያስተላለፉት መልእክት ላይ። ስለዚህ ይሄንን አገዛዝ እንዲህ አይነት ዱላ፣ እንዲህ አይነት ወቀሳ፣ እንዲህ አይነት ክስ የምናመጣበት ከሆነ ድንገት ሸብረክ ይላል። ያ ደግሞ ሳንዘጋጅ ያ ነገር ከሆነ ጣጣው ለኛም ጭምር ነው ብለው እንደው በዛች ጊዜ ላይ ይሄንን ከአብይ አህመድም አገዛዝ ያው ተቃውሞ እንደሚመጣባቸው እንገምታለን። ያ ተጨምሮ ይሄንን መግለጫ አስበውታል፣ ቀይሮ ደግሞ በዚህ መልኩ አምጥተውታል ብሎስ መገመት አይቻልም? እንግዲህ በዋናነት የሚወስነው ኢትዮጵያ ውስጥ ያለውን ለውጥ የኢትዮጵያ ሕዝብ ፍላጎት ነው። የኢትዮጵያ ሕዝብ የሚፈልገው ነው የሚሆን። ይሄ አገዛዝ የሚፈልገው አይደለም እንዲሆን የሚፈልገው ወይንም ሌሎች ኃይሎች የሚፈልጉት አይደለም ኢትዮጵያ ላይ የሚሆነው። ለኢትዮጵያ ሕዝብ ምግብ ሊሆንለት አይችልም ይሄ አገዛዝ። ለኢትዮጵያ ሕዝብ ሰላም ሊያመጣለት አልቻለም ይሄ አገዛዝ። ስለዚህ የሕዝቡ ፍላጎት እኛ ፈለግነውም አልፈለግነውም ዛሬም ሆነ ነገ ለውጥን ከፈለገ ኢትዮጵያ ሕዝብ ያንን ለውጥ ማሳካት የሚችልበት እድል አለ ማለት ነው። ስለዚህ እነሱ ስቴትመንት ኢሹ ስላደረጉና ስላላደረጉ አይደለም፣ እንደውም በዋናነት ለሕዝብ ለዲሞክራሲና ለተሻለ ሰላም በአገሪቷ እንዲመጣ ያላቸውም ስትራቴጂክ ኢንትረስት በዛው ሊጠበቅ ስለሚችል በቀጠናው ላይ ከዚህ የኢትዮጵያ ሰላም የአሜሪካ ፍላጎት እንደሆነ አውቃለሁ። በቀጠናው ላይ ያለው የኢትዮጵያ ሰላም ማለት ምን ያህል ስትራቴጂክ ጥቅም እንዳለው ጂኦፖለቲካሊ ሁላችንም የምንገነዘበው ነው። ግን እነሱ ይሄንን ስቴትመንት ስላወጡና ስላላወጡ በአገዛዙ ላይ የሚደርስ የተለየ ጫና አለ ብሎ ማሰብ ትክክል ነው ብዬ አላስብም። ግን በተለየ መልኩ መሳይ ምንድነው እንዳልከው እንደዚህ አይነት መግለጫዎች መጀመሪያ ላይ በተለይ ያወጡት መግለጫ በህዝብ ላይ እየደረሰ ያለውን ሁኔታ በቀጥታ ኮንፍሮንት ማድረግ መፈለጋቸው፣ ያለውን ሁኔታ መግለጽ መፈለጋቸው በተጨባጭም ለኢትዮጵያ ህዝብ ያላቸውን አሜሪካዎች ለሰብአዊ መብት ያላቸው ለሰብአዊ መብት ጥበቃ ከዚህ በፊት እናውቃለን። እንግዲህ በዚህ ፕሪንሲፕልድ ናቸው። ለሰብአዊ መብት ጥበቃ ያላቸውን አቋም እናውቃለን ከዚህ በፊትም። ከዚህ አንፃር ያወጡት መጀመሪያ ላይ የገለጹት ስቴትመንት በትክክል የአሜሪካን መንግስትና የአሜሪካን መንግስት ባህሪ ይገልጻል ብለን የምናስበው እንደውም በተቃራኒው ከዚህ ሸብረክ ብለው ሌላ የተለየ ቬግ ስቴትመንት ማውጣታቸው ህዝቡ በሌላ መንገድ እንዲረዳቸው ሀገራት ይህንን መግለጫ የተመለከቱ ቀጠናው ላይ ያሉ ሀገራትም እንደዚህ የሚያደርጉ ከሆነ ስለዚህ አንተ እንዳልከው በአንድም በሌላ መልኩ የሚያወጡት ስቴትመንት ላይ ሁላችንም ኮንፍሮንት እናደርጋቸው እያሉ ሌሎች ሀገራትም በዚህ መንገድ ከመንግስቱ በተቃራኒ ቆሙ የአሜሪካ መንግስት ለሚያወጣው መግለጫ ቁብ የማይሰጡ አገዛዞች እየሆኑ ሊሄዱ የሚችሉበት እድል ይበረታ ነው ወይንም ያደገ ከፍ ያለ ነው የሚሆነው ብዬ ነው ማስበው መሳይ። ከዚህ አንፃር አንተ እንዳልከው በቀጥታ የአብይ አህመድ ስርዓት ላይ ከፍተኛ ጫና ያሳድራል። ከጠበቅነው ከገመትነውም ጊዜ በፈጠነ መልኩ አገዛዙ ሙሉ ለሙሉ እንዲወድቅ ያደርጋል ከሚል ሐሳባቸውን ቀይሯል የሚለው ነገር እንግዲህ እነሱ ሐሳብና አስተያየት እስኪሰጡበት ድረስ እኛ ልንገምት ነው የምንችለው። እኔ በዛ ምክንያት ነው የሚለውን ለመቀበል እቸገራለሁ። እኔ መግለጫውን ከማውጣቱ በላይ ከባዱ መግለጫውን መቀየሩ ነው ብዬ ነው ማም ለመቀየሩ መስጠት የሚቻል ምክንያት የለም በኤምባሲው በኩል። ለማውጣቱ ግን መጀመሪያ ላይ ድሮን ስትራይክን በተመለከተ ላወጡት ስቴትመንት ግን በርካታ ኤቪደንሶችን ጀነሬት ማድረግ ይችላሉ። አሳማኝ የሆኑ ምክንያቶችን መደርደር ይችላሉ። አገዛዙን እያደረገ ያላቸውን የድሮን ጥቃቶች በጣም ተጨባጭ የሆኑ በጣም በርካታ ሲቪሊያኖችን ታርጌት ያደረጉ በጣም ብዙ ሪፖርቶች ስላሉ እሱን በማጋራት ይሄንን ስቴትመንታቸውን አቋማቸውን ማጽናት የሚችሉበት እድል ነበር ብዬ ነው ማስበው። አሁን ያደረጉት ነገር ትግርቱ ይሄ የአሜሪካ መግለጫ በርግጥ የአሜሪካ አቋምን በራሱ ከመግለጫውም ተረተናል። የፋኖን ትግል እንዴት እንደተረዱት የአማራ ህዝብ ትግል ያው የተጨበጠ አቋም ይዛችሁ ነው ብለውም ሲገልጹ ምናልባት እስካው የሚደረገውንም ትግል እውቅና አልሰጡም ወይ? በዚህ ደረጃ የአማራ ህዝብ ዋጋ እየከፈለ እያየን እኮ ነው። የሚመላለሱት ወደ ትግራይ ነው። የሌሎች የአውሮፓ አምባሳደሮችም በአማራ ህዝብ ላይ የደረሰው ነገር ይህን ያህል ትኩረት እንዳልሰጡ ባለፉት 2 ዓመታት አይተናል። ሚዲያዎችም ጭምር ትግራይ ካለው የአማራ ህዝብ ከሚደርስበት አንፃር ስንመለከት አንዳንድ ጊዜ ማወዳደር በርግጥ ከባድ ቢሆንም በዚህ ደረጃ ትኩረት መንፈግ ግን የጤና አይደለም ብለው የዚህ የምዕራብ ሀገራትን አቋም የሚወክሱ የአማራ ተወላጆችም ሌሎች ኢትዮጵያውያኖችም አሉ። ሆነም ቀረም ግን ፋኖም ኦላም መልስ ሰጥተዋል።
መልሶቹን እንዴት አየ? ፋኖ በዚህ ደረጃ ዲፕሎማሲ ላይ በጣም ደካማ ነው። ከአውደ ውጊያና ከዚህ ከወታደራዊ እንቅስቃሴው ባሻገር እነ አሜሪካንን ጨምሮ ትርጉም ያለው ለውጥ ማምጣት የሚችሉ ሀገራት ላይ ብዙም ዲፕሎማሲ መስራት አልቻለም ፋኖ። አሁን ግን ዛሬ የወሰደው እርምጃ በጣም የሚደነቅ ነው። አንደኛ ስለምን እንደሚታገል በግልጽ በሚገባቸው ቋንቋ ማስተላለፉ፣ ሁለተኛ ደግሞ ቅድመ ሁኔታ ያለው ወደፊት የሆነ ነገር እንኳን ቢኖር ቅድመ ሁኔታዎቹ ምን እንደሆነ በግልጽ ያስቀመጠበት በመሆኑ ፋኖ በፖለቲካም የተሻለ አቅም እንዳለው ያሳየበት መግለጫ ነው ተብሏል። እንዴት አየው? የኦላም ተመሳሳይ ነው። ኦሮሞ ነጻነት ሰራዊትም ቀደም ሲል አንተም በዝርዝር አስቀምጠዋል። ከአብይ አህመድ ጋር የሚደረግ የሰላም ድርድር ከንቱ ልፋት ነው። ሰውየው ሰላምን የሚረዳበት መንገድ ሌላ ነው። ለሱ ሰላም ማለት በኃይል ሰዎችን በፍርሃት ቆፈን ውስጥ አስቀምጦ ጸጥ ማሰኘት ነው ለሱ ሰላም። ያ በሆነበት ሁኔታ የምናደርገው የሰላም ድርድር ውጤት የለውም። ይልቅስ ይሄን አድርጉ ብሎ የኦሮሞ ነጻነት ሰራዊትም ቅድመ ሁኔታዎችን አስቀምጧል። እንዴት አየው ግን? በተለይ ፋኖ በዝርዝር የተቀመጠ አብይ አህመድ ይፈጽሟል ብለን ልንጠብቅ የማንችላቸውን ነገሮች ነው፣ ግን በትክክል መሆን ያለባቸው ነው በዝርዝር ያስቀመጠው። በነገራችን ላይ ግፍ እየደረሰበት የአማራ ህዝብ እንደ ጨቋኝ ነበር ትርክቱ ሲነገር የነበረው ትርክት። የህልውና አደጋ ገጥሞኛል፣ በጣም በርካታ ህዝብ እያለቀብን ነው፣ እየተፈናቀልን ነው፣ ህዝብ ረሃብ እየተጎዳ ነው፣ እየተወረርን ነው፣ ጦርነት ታውጆብናል፣ ከተሞቹ ይነዳሉ፣ ህዝቡ ይፈናቀላል እያልን እየተናገረን ኦኬ ሀገሪቱ ውስጥ ያለው መሰረታዊ ትርክት ግን ተስፋፊ ኃይል መጣብህ፣ ጨቋኝ ኃይል መጣብህ፣ ገዳ ኃይል መጣብህ፣ አህዳዊ ስርዓት ሊጫንብህ ነው፣ ጸረ ፌደራሊስት የሆነ ኃይል ሊመጣብህ ነው፣ የቋንቋን የሃይማኖትንና የህዝብን ብዝሃነት ወይንም የብሔር ብዝሃነትን የማያከብር ኃይል እየመጣብህ ነው ሲባል ነበር የነበረው ትርክቱ መሰል በጣም ለረጅም ጊዜ ማለት ነው። ይሄ በዲፕሎማሲው ዘርፍና ለሌሎች ሀገራት የተሸጠውን ስቶሪ የማያካትትም ቢመስለው ሰው አለ። አብዛኞቹ የዲፕሎማቲክ ተቋማት ላለፉት በርካታ ዓመታት ይሸጡ የነበረው ትርክት ይሄ የኢትዮጵያን የችግር መሰረት የሚያደርጉ የፌደራሊዝም ስርዓቱ መሰረት ችግር አድርገው የሚያቀርቡ የጸረ ምዕራባውያን ትርክት ባለቤት አድርገው የሚያመጡት ኃይል የኢትዮጵያን ታሪክ ሁላ በመክሰስ በነገራችን በዚህ ሂደት ውስጥ በዋናነት የአማራን ህዝብ ተጠያቂ አድርጎ ለማቅረብ የሚሰሩ ስራዎች በጣም በርካታ ነበሩ። የተቀየረ አይደለም። የሚገርምህ ነገር በተወሰነ መልኩ ይሄንን የትርክት የተዛባ ትርክት በተለይ በዲፕሎማቲክ ኮሚኒቲው በኩል ለመቀየር ጥረት የሚደረግባቸው እድሎች ነበሩ፣ የባከኑ እድሎች አሉ። ከዛ በኋላ በተቀናጀ መንገድ ይሄንን ለመስራት የተሰራ ስራ ትልቅ ነው ብሎ መናገር አይቻልም። የአማራን ፖለቲካ ላለፉት 30 እና 40 ዓመታት ተሰብረው አማራ ራሱን ፖለቲካሊ እንዳያደራጅ በማድረግ እንደዚህ አይነት ትርክቶችን ለመቀየር የሚያስችል እድል እንዳይፈጠር አድርገዋል። እነዚህ ትግሎች እና ይሄ ትግል እየፈጠረ ያለው የትርክት ለውጥ ግን አለ። ለምሳሌ አምባሳደሩ ራሳቸው ኢሹ ባደረጉት ስቴትመንት የዛሬ 7 ወር 8 ወር አካባቢ ይመስለኛል በዛው ስቴትመንታቸው ራሱን ፋኖ እያለ የሚጠራው ኃይል ብለው ነበር መግለጫ ሲሰጡ የነበረው። የምታስታውስ ከሆነ ኦኤልኤን ጀነራስሊ ነበር አድሬስ ያደረጉት። ፋኖን በተመለከተና የአማራን ህዝብ ትግል በተመለከተ ደግሞ ራሱን ፋኖ እያለ የሚጠራው ብለው ኢቭን ፋኖ ብሎ መጥራት ፖለቲካሊ አዋጭ እንዳልሆነ የዲፕሎማታዊ ቋንቋ እንዳልሆነ ለውጡ ምንድነው? አሁን ፋኖ የተደራጀ ፖለቲካና ወታደራዊ ኃይል ሆኖ መጣ። በቀጠናው ላይ ከፍተኛ ፖለቲካ ኃይል ሆኖ መጥቷል። ኢትዮጵያ ውስጥ በምንም አይነት መልኩ ለምሳሌ እሳቸው ዛሬ ባወጡትን መግለጫ ሰስተነብል የሆነ ሰላም፣ ዘላቂ የሆነ ሰላም ኢትዮጵያ ውስጥ ከነዚህ ኃይሎች ውጪ ሊታሰብ እንደማይችል ስላመኑ ነው እነዚህን ኃይሎች አድሬስ ያደረጉት። ሰላሙ ከተፈለገ ይሄ አገዛዝ ሰላምን ማረጋገጥ ከቻለ ለምን አያደርገው? እስካሁን ድረስ ሊያሳካው እንደማይችል ይታወቃል። ምክንያቱም ይሄ የህዝብ ትግል እነሱ የጽንፈኞች እያሉ የተለያየ ስም ሊሰጡት ቢሞክሩ አምባገነኖች ቃላትን ለራሳቸው ፍላጎት መጠቀም እንጂ የቃላትን ትርጉም ተፈጥሯዊ ትርጉማቸው አይደለም የሚጠቀሟቸው። ስለዚህ ለአብይ አህመድ ቃላት አብይ አህመድን እንዲያገለግሉ ነው የሚፈልገው። ስለዚህ ጽንፈኛ እያሉ የፍትህ ጥያቄ ህዝባዊ ጥያቄ የተለየ ትርጉም ሊሰጡት ይፈልጋሉ እንደምታውቀው ማለት ነው። ከዚህ አንፃር እንደዚህ አይነት ትርክቶች ረጅም ጊዜ ተንሰራፍተው ከመቆየታቸው አንፃር በምዕራባውያን በኩል የአማራን ህዝብ ጥያቄ የሚረዱበት መንገድ ለረጅም ጊዜ ተንሸዋረረ ነበር። ግን በህዝብ ትግልና ጥረት ነው እንደዚህ አይነት ነገር የሚቀየረው። እንዳልኩ አይ በቃኛን ይጠሉናል እየተባለ የሚደረግ ለቅሶ አለ፣ ብዙ ጊዜ የማልደግፈው። ኦኬ ይሄ ትርክት ውጤት ነው። ይሄን ትርክት ራሳችን በተሻለ ትርክት እንቀይረዋለን።
ይሄንን የጻፉ ሌሎች ኃይሎች ናቸው ያሉት። ይሄንን ቀይሮ መጻፍና እውነተኛውን ነገር ማስረዳት በህዝባችን ላይ የተጋረጠውን አደጋ ማሳየት ነው። ኢትዮጵያም ህዝብ በአማራም ህዝብ ላይ ያለውን ችግር የገጠመውን ፈተና በትክክል ተንትኖ ማስረዳት የሚጠበቅ ነው ብዬ ነው ማስበው። ያንን በማድረግ ለውጥ እየመጣ እንዳለ ግን እያየን ጎረቤት ሀገራት ላይ በቀጠናው ላይ በዓለም አቀፉ ማህበረሰብ ዘንድ ይሄ ትግል እንዴት እየተወሰደ እንደሆነ የዛሬው መግለጫ ማሳያ ነው ብዬ ነው የምወስደው። አንድ እሱ ነው መሳይ። ሌላኛው ፋኖ የሰጠውን ምላሽ በተመለከተ ሌላኛው የትርክት ስህተት ብዬ የማስበው ፋኖች ከዚህ በፊት ፖለቲካሊ ስማርት አይደሉም የሚባል ነገር አለ። ስለዚህ ፋኖችን እንደ ሚሊታንት መቁጠር ወታደራዊ ኃይል አድርጎ ብቻ ማሰብና በውስጣቸው ከመተኮስ ውጪ ፖለቲካን የማይከውኑ ከመተኮስ ውጪ ዲፕሎማሲ ማያስጨንቃቸው አድርጎ መውሰድ አለ። ይሄም ያገዛዙ ትርክት ሰለባ የሆኑ ሰዎች የሚያንጸባርቁት ለረጅም ጊዜ ማለት ኢንፋክት አማራውን ራሱ ጎድቶታል። በነገራችን ላይ ለምሳሌ መሪ የለንም የሚል አስተሳሰብ፣ ምሁራን የሉንም፣ የአማራ ምሁራን እንደዚህ ናቸው የሚል አስተሳሰብ፣ አማራ እኮ ፖለቲካ የለውም የሚል አስተሳሰብ፣ ስትራቴጂካሊ ምዕራባውያን ይጠሉናል፣ እንደዚህ አይነት አስተሳሰቦች በፍጹም የአማራን ህዝብ ሪያሊቲ ከግንዛቤ ውስጥ ያስገቡ አይደሉም። አሁን ያለው የፋኖ ትግል በነገራችን ላይ እኔ እንኳን የማውቃቸው ጓደኞቼ ስትራቴጂስቶች ናቸው፣ ፖሊሲ አድቫይዘሮች ናቸው፣ ልሂቃን ናቸው። የዩኒቨርሲቲ ስራዎቻቸውን ትተው የገቡ አውቃለሁ። ከውጭ ሀገር ሄደው ፋኖን የተቀላቀሉ ሳይንቲስቶች አውቃለሁ፣ ምሁራን አውቃለሁ። ፖለቲካን በሚገባ ቢተነትኑ ጂኦፖለቲክስን በሚገባ የሚረዱ ኃይሎች ናቸው ማለት ነው። ግን የመጣንበትን ሂደት ተመልከተው መሳይ። በሁለት ዓመት ውስጥ ከዲስኦርጋናይዝድ የህዝብ አመጽ ወደ ተደራጀ ኦርጋናይዝድ የፖለቲካና ወታደራዊ ተቋም መምጣት ቀላል ሂደት አይደለም። ሌሎች 15 16 17 ዓመት ወስዶባቸዋል። ድርጅት ማቋቋም ቀላል አይደለም። ያውም ለበርካታ ዓመታት ትርክት ሲሰራበት ፕሮቪንሻሊዝም እንዲስፋፋ ሲደረግበት የነበረ ሰው ራሱን እንደ አማራ እንዳይቆጥር አንዳንዴ እንዲክድ ምሁራኖቹ አማራ የለም እያሉ እንዲጽፉ ራሱም ልሂቁ ራሱን እንዲክድ ሲደረግ የነበረበት ሁኔታ ነበር የነበረው። ከዛ ባሻገር አነስ ሲል ደግሞ ራሱን በአካባቢያዊነት እንዲጠራ የሜዲቫል ፖለቲካ ሰለባ እንዲሆን ህዝባችን የመካከለኛው ዘመን ፖለቲካ ሰለባ እንዲሆን ራሱን በአማራነት የገጠመውን ፈተና በአማራነት እንዳይቀለብስ እንዳይደራጅ ሲደረግ የነበረው ትርክት ቀላል አልነበረም ማለት ነው። እሱ ታልፎ አሁን ወጥ የሆነ የፖለቲካ አደረጃጀት ይዘን የመጣንበት ወታደራዊ አደረጃጀት ይዞ የመጣበት ሁኔታ ነው ያለ የአማራ ህዝብ። እኔ በታሪኩ ትልቅ ከፍተኛ አቺቭመንት እንደሆነ ነው የምገልጸው። ባለፈውም በዛ መንገድ ነው ያስቀመጥኩት። የአሁኑን ፈጣን ምላሽ ምንድነው ለየት ያደረገው ካልከኝ አሁን አማራ የሚናገርለት ድርጅትን ማቋቋም ስለቻለ ወታደራዊ ተቋም አቋቁመናል። አሁን ትንግርቱ አይደለም መጥቶ ይሄንን የሚናገርልን ይልቃል ወር ሰንበዲ ወይንም ሌሎች ሰዎችን ወይ አማራ አድቮኬቶች፣ ፖለቲከኞች፣ የማህበራዊ አንቂዎች ምናምን አይደሉም አሁን መጥተው የሚናገሩት። ይሄንን ህዝብ ተመለከተ ይሄም ህዝብ ፍላጎቱን የሚናገርበት ህዝቡንም የሚያስተባብርና የህዝቡን ፍላጎት የሚናገርለት ተቋም ፈጥረናል። ስለዚህ ይሄ ተቋም ከዚህ በኋላ ምላሽ እንደሚሰጥ እንጠብቃለን ማለት ነው። በመንፈልገው ፍጥነት ምላሽ ይሰጣል። ኦኬ። ስለዚህ ዛሬ ይሄ መግለጫ ወጣ። እያንዳንዱ አማራ ፋኖ የሚሰጠውን መግለጫ ይጠብቅ ነበር። ስለዚህ መግለጫውን በፍጥነት መስጠት ችሏል ማለት ነው። የመግለጫውን ይዘት ስትመለከት ደግሞ ከዚህ በፊት ይሰጡ የነበሩ መግለጫ አይነቶች ነበሩ። ለምን ወጥነት ያለው አደረጃጀት መፍጠር ስላልተቻለ በርካታ ኃይሎች የየግል ፍላጎታቸውን ወይንም የየአካባቢ ፍላጎታቸውን ባንንም በሌላ መልኩ በገባቸው ልክ ትግሉን እና ለትግሉ ፍላጎት ምላሽ የሚሰጡበት መግለጫ የሚሰጡበት ሂደት ነበር። የመግለጫዎቹ ብዛትም ብዙ ነበር በጣም። ምክንያቱም ሴንትራላይዝድ ይሆናል አልነበረም ኮማንዱ። እንደምታውቀው ጦርነት ያለ ሴንትራላይዝድ ኮማንድ ሊመራ አይችልም። በተለይ ደግሞ በጦርነት ወቅት የሚደረግ ኮሙኒኬሽን። ከዚህ አንፃር አሁን ላይ የመጣው መግለጫ በትክክል ህዝቡን የሚመጥን በትክክል የተጋረጠበትን አደጋ የሚመጥን። በነገራችን ላይ መሳይ ይሄንንም መግለጫ ተንተርሰው ይሄን መግለጫ ይዘው የአማራ ፋኖን በተለይ ብሔራዊ ኃይሉን ለማጥቃት የሚሰለፉ ኃይሎች እንዳሉ አውቃለሁ። ግን መግለጫ ያነሳቸው 8 መሰረታዊ ነጥቦችና ከመሰረታዊ ነጥቦቹ በፊት ላይ ያስቀመጧቸው በተለይ ደግሞ ኢትዮጵያ ውስጥ ያለውን ዘላቂ ሰላም አስመልክተው ያስቀመጡት ክሪቲካል ነጥብ መታየት አለበት። ያ ክሪቲካል ነጥብ ኦኤልኤ ካወጣው ጋር ተመሳሳይነት አለ።
ተናበዋል አልችልም ግን ያገዛዙን ባህሪ በተመለከተ ግልጽ የሆነ እንትን እንዳለ ትረዳለህ ምንድነው የሚለው መግለጫው ኢትዮጵያ ውስጥ ዘላቂ ሰላምን እና የተሻለ ስርዓት ኢትዮጵያ ውስጥ እንዲኖር ህዝባችንም የገጠመውን ፈተና በተለይ የህልውና አደጋውን ለመቀልበስ የሚያስችለን የተሻለ ፖለቲካል ፍሬምወርክ ሲኖር ነው ወይንም ደግሞ የፖለቲካ መዋቅር የትራንዚሽናል ፖለቲካል መዋቅር ሲኖር ነው የሽግግር ፖለቲካዊ መዋቅር በሌለበት ሁኔታ ዘላቂ ሰላም ሊመጣ አይችልም ብሎ ነው የሚነሳው መግለጫው ምን ማለት ነው ይሄ አገዛዝና የዚህ አገዛዝ መዋቅር ባለበት ሁኔታ ትርክቱ ህጉ መዋቅራዊ ጥቃቱ ይሄ ሁሉ ነገር ባለበት ሁኔታ ጦርነትንና ቫዮለንስን ብቻ በየለቱ ፕሮዲዩስ የሚያደርግ አገዛዝ ባለበት ሁኔታ ኢትዮጵያ ዘላቂ ሰላምን ማረጋገጥ የሚቻልበት ሁኔታ የለም ኢትዮጵያ እንደ ሀገር መቀጠል የምትችልበት እድልና ዋስትና ያለው ዘላቂ የሆነ ሰላም የሚረጋገጠው የተሻለ የሽግግር ፖለቲካዊ ፍሬምወርክ ወይንም ረቂቅ ሲኖር ነው ያንን ማሳካት ካልቻል እርሶ ያሉትን እና እርሶ የሚመኙትን ዘላቂ ሰላም በኢትዮጵያ ማረጋገጥ አንችልም ይሄ ምን ማለት ነው ይሄ አገዛዝ ባለበት ሁኔታ ይሄ የጥቃት መዋቅር ባለበት ሁኔታ ይሄ የኢትዮጵያን ህዝብ እጅግ በጠላትነት የፈረጀ አሰራርና አገዛዝ እና አስተሳሰብ ባለበት ሁኔታ ሀገሪቱ ሰላምና ደህንነት ሊረጋገጥ ዘላቂ ሰላምና የተሻለ የፖለቲካ ፍሬምወርክ ሊኖር የሚችልበት እድል የለም ብሎ ነው የሚነሳው ከዛ በኋላ ደግሞ ወደ ድርድር ውስጥ ለመግባት ለመነጋገር ለመነጋገር ማለት ምን ማለት በፖለቲካ ጽንሰ ሐሳብ እና ጦርነት የሚያደርጉ ኃይሎች በሁለት ምክንያት ጦርነት ያደርጋሉ ኦቨርዌልሚንግ ፓወር ባላቸው ጊዜ ጦርነቱን አስገድ ጥያቄዎቻቸው ሊመለስ የሚችልበትን እድል እንዲፈጥርላቸው ያስገድዳሉ ምክንያቱም ኢትዮጵያ ውስጥ የፖለቲካል ፋንክሽናል የሆነ ፖለቲካ የለም የሚሰራ ፖለቲካ በሌለበትና ህዝብ ለህልውና አደጋ በተጋረጠበት ሁኔታ ራሱን ከመከላከል ውጭ ምንም እድል የለውም ይሄንን ለማድረግ እና ይሄንን ለማሳካት የሚያስችለውን ትግልና የትግል አቅጣጫ ከመረጠ በኋላ በዚህም ያደረክ ያለውን ውጤት ለማሳካት የምታደርገው እንቅስቃሴ አለ በሌላ አማራጭ ደግሞ የዓለም አቀፍ ዲፕሎማቲክ ኢንስትሩመንቶችን በመጠቀም ጥያቄዎችን ለማስመለስ ፍላጎቶችን ለማሳካት ጥረት ታደርጋለህ ስለዚህ ከዚህ አንፃር የምትሰጣቸው ምላሾች ፖለቲካል መሆን አለባቸው የዲፕሎማቲክ ማህበረሰቡንና ዓለም አቀፍ አሰራሮችን ታሳቢ ያደረጉ ምላሾች መሰጠት አለባቸው ያ ምላሽ ነው የተሰጠው አሁን ስለዚህ ይሄ አገዛዝ ምናልባት ትንግርቱ በዝርዝር ለመመልከት ያህል መግለጫው እንደተባለው በብዙዎች ዘንድ በስፋት እየተነሳ ያለበት አንድም ፋኖ ከወታደራዊ ጉዳዮች ባሻገር እንደዚህ አይነት ላይ ብዙም የጠነከረ ቁመና የለም የሚለው ትችት በርካታ ምሁራንም እኛም ጋር እየቀረቡ የታለ የፋኖ ማኒፌስቶ ፋኖ ስለ ኢትዮጵያ ፋኖ ስለ አጠቃላይ ሁኔታ ምንድነው የሚለው ግልጽ የሆነ ነገር የለውም ለሚሉ በርግጥ ምላሽ የተሰጠበትም ነው ብሎ መውሰድ ይቻላል ግን ይሄ ቅድመ ሁኔታዎችን አስቀምጧል በተለይ ለአብይ አህመድ አገዛዝ የሚተናነቀው ሊፈጽመው እንደማይችል የሚታወቁ ቅድመ ሁኔታዎች ናቸው የመጡት ምን ማለት ነው ይሄ ምንድነው እንዳይበላ ግፋው እንዳያማ ጥራው አይነት ነው ወይስ እንደተባለውም ፋኖ አልደራደርም የሚለውን አቋሙን ትቶ እንደራደራለን ግን በእንደዚህ አይነት ቅድመ ሁኔታዎች ነው ብሎ ያስቀመጠው ጊዜ መግዣ ነው እንዴት አየኸው በርግጥ ጥበብ የተሞላበት ነው ግን በፍጹም የአብይ አህመድ አገዛዝ ሊቀበለው የሚችላቸው አይደሉም ማለት እንችላለን በፖለቲካ ልደራደርም አይባልም የተቀመጠው የድርድር ጥሪ አይደለም በነገራችን ላይ በጣም መሰረታዊ ነገር ነው እዚህ ጋር ይሄንን ማስቀመጥ የተቀመጠው አገዛዙ በርግጥም ለዘለቄታዊ ሰላምና የህዝብን ጥያቄ ለመፍታት ኮሚትመንት ካለው እነዛን ኮሚትመንቶች የምንለካባቸው 8 ነጥቦች አሉ ብሎ ነው ፋኖ ያስቀመጠው ለዛ ዝግጁ መሆኑን የምናረጋግጠው በወሬ አይደለም እዚህም እየሄደ ሰላም እያለ ቢዘፍን የሰላም እናቶች የሰላም አምባሳደሮች የሰላም ሚኒስትር የሰላም መጽሐፍ ምንም ነገር ሊያደርግ ይችላል ሰላም እያለ በተጨባጭ ሰላምን የሚያመለክቱ አንዳቸውንም ኮሚትመንቶች አድርጎ አያውቅም እስር አልቆመም ረሃብ አልቆመም የድሮን ጥቃት አልቆመም አፈና አልቆመም በማንነት መታሰር አልቆመም መገደል አልቆመም መዘረፍ አልቆመም ንቀት አልቆመም
ይሄ ሁሉ ሁኔታ ባለበት ሁኔታ ውስጥ አንዳች ተጨባጭ ኮሚትመንት ሳታደርግ ሰላም እያልክ ብትዘፍንና ዘፈን ብታሰራ ማን ይሰማል? ምክንያቱም ፖለቲካሊ የምታደርጋቸውን ፖለቲካል አክሽኖች ነው የምንቆጥረው 1 2 3 ብለን ማለት ነው። አምባሳደሩ ለጠየቁት ፋኖ የፖለቲካ ኦብጀክቲቮቹን ወይንም ግቦቹን አይደለም እዚህ ጋር የዘረዘረው መሳይ እዚህ ጋር ያስቀመጠው አገዛዙ ለሰላም ኮሚትድ ነው አይደለም የሚለውን የምንለካባቸውን 8 ነጥቦች ነው ያስቀመጠው። ዝግጁ ነው ወይስ አይደለም? ዝግጁ መሆኑን የምናውቀው እርግጥም ለዘለቄታዊ ሰላም ዝግጁ ነኝ የሚል ከሆነ እነዚህ 8 ነገሮች ቅድመ ሁኔታዎች አሟልቶ ከዛ በኋላ ሌሎች ጥያቄዎቻችንንና ድርድር ፍላጎቶቻችንም ካሉ እነሱን እንመለስባቸዋለን። ስለዚህ ቃል በቃል የድርድር ቅድመ ሁኔታ ነው ማለት አንችልማ። የድርድር ቅድመ ሁኔታ አይደለም። ይሄ በአማራ ህዝብ ላይ የታወጀውን ጦርነት አገዛዙ ለሰላም ጥሪ ለማድረግ እንኳን ለፋኖ ሊያደርግ የሚችለውን ጥሪ እንኳን እነዚህ ነገሮች ከተገበረ በኋላ ነው በእርግጥም ስለ ሰላም ጥሪ ሊያደርግልን የሚገባው። የሰላም ጥሪ ማድረግ ካለበት በመጀመሪያ ደረጃ እነዚህ ነገሮች ማሳካት አለበት። ያወጀውን ጦርነት ህዝባችን ላይ ማቆም መቻል አለበት ነው የመጀመሪያው። cessation of hostility ነው በህዝብ ላይ የታወጀ። የሀገሪቷ ጠቅላላ ሰራዊት የት ነው ያለው ታውቃለህ መሳይ? ላለፉት 2 ዓመታት ኢትዮጵያ ውስጥ አንዳንድ ምዕራባውያንና የምዕራባውያን ጋዜጠኞችና ሚዲያዎች ግጭት እያሉ ነው ዛሬም ድረስ ሪፖርት የሚያደርጉት። አክቹአሊ የኢትዮጵያ ህዝብ በአማራ ላይ የታወጀውን ጦርነት ዋሮና መሃራ ብሎ ይጠራዋል ወይ? በአማራ ላይ የታወጀ ጦርነት ብለን እንጠራዋለን ወይ? እኛ ራሳችን አክቹአሊ በተጨባጭ ያለ ሁኔታ እሱ ነው። ስለዚህ በህዝብ ላይ የታወጀ ጦርነት በሁሉም ቀጠና ዛሬ ብቻ በጎጃም አካባቢ እርግጠኝነት ነው የምነግርህ ከ15 ከ20 ባላነሱ ቦታዎች ላይ ውጊያ ነበር። ይሄ ጦርነት ነው። ሌሎች አካባቢ በወሎ በሸዋና በጎንደር ጦርነት ነው ያለው። በእንደዚህ አይነት ሁኔታ በወለጋና በሌሎች አካባቢ የሚገኘው ህዝብ ላይ ጦርነት አለ አሁን። እነዚህ ሁኔታዎች ባሉበት ሁኔታ ውስጥ ስለ ሰላም ጥሪ ልታደርግ የምትችለው እንዴት ነው? በየትኛው የሞራል ድፍረት ነው? ስለዚህ መጀመሪያ ለሰላም ጥሪ ለማድረግ እንኳን እነዚህን ኮሚትመንቶች ማየት ያስፈልጋል። እነዚህን ዘርዝረው አስቀምጠዋል። አንደኛው እንዳልኩ የጦርነቱን ሁኔታ ማስቆም ነው፣ immediate cessation of hostility ነው የሚለው። ሌላው በህዝብ ላይ እየደረሰ ያለውን እልቂት እና የሰብአዊ መብት ጥሰቶችን በተመለከተ የዓለም አቀፍ ተቋማት ያለምንም ከልካይ ገብተው የሚያጣሩበት ሁኔታ እንዲመቻች ነው። ፋኖ ለዚህ ኮሚትድ ነኝ ነው የሚለው። በነገራችን ላይ ፋኖ ላይ የሚቀርቡ ማናቸውም ፋኖ የሰዎች ስብስብ ነው እያደረገ ያለው እጅግ ፈታኙን አይነት የትግል ስልት ነው። ፈታኙ የመጨረሻ አማራጭ ከሌለ በስተቀር ልትገባበት የማይገባው የትግል ስልት ነው ጦርነት። ይሄንን እያደረገ ያለ ኃይል ለየትኛውም ጊዜ ላይ ዓለም አቀፍ ተቋማት የሰብአዊ መብት ጥሰቶችን በተመለከተ ለሚያደርጓቸው ማጣራቶች ሁልጊዜም ዝግጁ መሆኑንና አገዛዙም ተመሳሳይ ኮሚትመንት መጀመሪያ ያሳይ የሚል ጥሪ ነው ያቀረበው። ስለ ሰላም ከማውራታችን በፊት ለዚህ ዝግጁ መሆኑን ማሳየት አለበት የሚል ነገር ነው ያስቀመጠው። ሶስተኛ የቴሌ የባንክ አገልግሎቶች በክልሉ ላይ የተቋረጡ አንተ ሁሉንም በጣም የሚገርም ነገር መሳይ ይሄ ጦርነት የመከላከያ ሰራዊቱ ሚሊሻውና አድማ ብተና ኃይሉ አማራን የሚወጋበት ብቻ አይደለም። የፌደራል ፖሊሱ የጸጥታ ኃይሉ ምናምን ብቻ አይደለም እዚህ ላይ የሚሳተፈው። የመንግስት ቢሮክራሲዎችና የመንግስት ተቋማት የጦርነት ኢንስትሩመንት ሆነው ሲያገለግሉ ትመለከታለህ። ትምህርት ሚኒስቴር፣ የጤና ጥበቃ ሚኒስቴር፣ ባንኮች፣ ቴሌኮም ህዝብን በመቅዳት በመሰለል የባንክ አገልግሎት እንዳያገኝ በማድረግ የመብራት አገልግሎት እንዳያገኝ በማድረግ አንድ ሀገር ውስጥ የሚኖር ህዝብ አይመስልም። በጋራ በርካታ ታሪክን በርካታ ውጣ ውረድን ያሳለፈ ህዝብ አይመስልም። እምንጎዳው ማንን ነው የሚል ኃላፊነት ሲወስድ አትመለከት። እንደው በጦርነቱ ፋኖን አላሸንፈም፣ ጦርነቱን ተከትሎ በሚመጣው ስቃይ ነው ፋኖንና የአማራን ህዝብ ማንበረከከው ብሎ የሚያምን አገዛዝ እንደሆነ ትመለከታለህ። ከዚህ አንፃር እንደዚህ አይነት አገልግሎቶች በፍጥነት እንዲለቀቁ ለህዝብ ግልጽ እንዲሆኑ ከዛ ባሻገር የሁማኒቴሪያን ሪሊፍ በተለይ ደግሞ የሰብአዊ አቅርቦት ድጋፍ ሙሉ ለሙሉ ያለም እንግዲህ የሰብአዊ አቅርቦት ድጋፍ ፖለቲካ አይደለም። የሰብአዊ አቅርቦት ድጋፍ የጦርነት አንዱ ኮንዲሽንም አይደለም መሳይ። ለህዝብ ምግብ ይድረስ መድኃኒት ይድረስ ተብሎ አይጠየቅም። በጦርነት ሁኔታ ውስጥ አትነጋገርበትም ሁላ። በነገራችን ላይ ፕሪኮንዲሽን አይደለም፣ እሱ መብት ነው። የሰዎች ሰብአዊ መብት
አካል ነው። የድንጋጌዎች አካል ነው። የዓለም አቀፍ ድንጋጌዎች አካል ነው። ይሄንንም አንስተዋል ፋኖች በመግለጫቸው። ምክንያቱም ምን ያህል ቀውስ እንዳለ ታውቃለህ። ሰው ሰራሽ ቀውስ አገዛዙ የሚፈጥራቸው። ከዛ ውጪ የአማራ እንግዲህ ከዚህ በፊት በተለይ ብሔራዊ ኃይሉ የሚከሰስባቸው ሁኔታዎች አሉ። ከተለያዩ ኃይሎች ጋር ሊሰራ ነው እየተባለ የአማራን ታሪካዊ ግዛቶች የማንነትና የወሰን ጥያቄዎች በተመለከተ ኮምፕሮማይዝ እንዳደረገ ተደርጎ በተለያየ መንገድ ፕሮፓጋንዳ ሲሰራ እንመለከት ነበር። ውሸት እንደሆነ በተደጋጋሚ ባለፈው ብሔራዊ ኃይሉ ሲመሰረት ያወጣውን መግለጫ ሰምተሃል። ከዛ በኋላ አሁንም በዛሬው እንትኑ እነዚህ ጉዳዮች ላይ ፎርማል ሪኮግኒሽን እንዲመጣ ታሪካዊ ባለቤትነቱን የማንነት ጉዳይ በዲሞክራሲያዊ ጉዳይ የሚወሰን አይደለም። በነገራችን አማራነቴን በዲሞክራሲያዊ ስርዓት ላረጋግጥ እችላለሁ እንደ መሳይ በህዝብ ውሳኔ ነው የሚረጋገጠው ማንነት። ሰዎች አማራ ነን ያሉት አይ በህገ መንግስቱ በኩል ሄዳችሁ ይወሰንላችኋል ማንነታችሁ ሊባሉ ይችላሉ እንዴ? እሱን በተመለከተ ግልጽ የሆነ አቋም አስቀምጧል ማለት ነው በመግለጫቸው። ከዛ ውጪ በአማራ ህዝብ ላይ የደረሰ ሁለቱንም ነው ያነሱት። በጦርነቱ እየደረሰ ያለውንም እልቂት ዲኬድ ሎንግ የሆነውንም ጄኖሳይድ በረጅም ጊዜ ለበርካታ አስርት ዓመታት በህዝብ ላይ ሲደርስ የነበረውንም እልቂት ታሳቢ ያደረገ በስሙ እንዲጠራ በህዝብ ላይ እየደረሰ ያለው እልቂት ፕሬዝዳንት ትራምፕ ሰሞኑን በነጭ ደቡብ አፍሪካውያን ላይ የደረሰውን ጉዳይ ጄኖሳይድ ነው ሲሉ ጠርተውታል። ብዙዎች ይሄ በጣም ሃርሽ ቋንቋ ነው ሲሏቸው ነበር። ግን በአማራ ህዝብ ላይ እየደረሰ ያለውንም ነገር በተመለከተ በጣም በርካታ ጥናቶች የሌመርት ኢንስቲትዩትን ጨምሮ በርካታ ተቋማት በህዝቡ ላይ እየደረሰ ያለውን ነገር በዚህ ስም ጠርተውታል። በህዝብ ላይ እየደረሰ ያለውን እልቂት ማለት ነው። ኦፊሻሊ በዚህ ስም እንዲጠራ በህዝብ ላይ እየደረሰ ያለውንም በዛ ልክ ሪኮግናይዝ እንዲደረግ ከዛ ውጪ ለሰብአዊ መብቶች እና ለህዝብ ጥበቃ እንዲደረግ በተለያየ ቦታ ላይ ለሚኖሩ የአማራ ህዝብ አፈናው እስሩ በየቦታው ቀጥሏል። ከፖሊስ ጋር በተቋማት ጋር ያላቸው ግንኙነት የአማራ ባለሀብት ነጋዴ ሰው ግለሰብ ከፖሊስ ጋር ከትራፊክ ጋር ባላቸው ግንኙነት ሁላ ሳይቀር በየዕለቱ ኢንስቲትዩሽናል ዲስክሪሚኔሽንን ኤክስፒሪየንስ ያደርጋሉ። መሳይ በየዕለቱ ተቋማዊ መገለልን እጅግ አዝናለሁ። ይሄንን ስል በእውነቴን ነው ማለት በሀገር ውስጥ ባይተዋርነት እንዲሰማ አገልግሎት የፈለጉ ሰዎች ተቋማት ውስጥ ሲሄዱ በማንነታቸው የሚደርስባቸው ስድብና ዘልፊያ ጥበቃ እንዲደረግ ለህዝባችን በያለበት ቦታ በሄደበት ቦታ እነዚህን መሰረታዊ ነገሮች እነዚህን ኮሚትመንቶች ካየን ኦኬ ከዚህ በኋላ ለሰላም የሚደረግ ጥሪን በተመለከተ የክልሉንም ጉዳይ አንስተዋል። በነገራችን ላይ ሙሉ ለሙሉ ዊዝድሮ አድርጎ ወጥቶ የብልጽግናና የአማራ ባዕዴን እየተባለ የሚጠራው መዋቅር ሙሉ ለሙሉ መፋቅ አለበት። ምክንያቱም ሌጂስሌሽን አጥቷል። በመሳሪያ አማራን ህዝብ ሊያስተዳድር አይችልም። ስለዚህ ይሄንንም እነዚህን ኮሚትመንቶች ካየን በኋላ ከዛ በኋላ ስለ ፖለቲካዊ ውይይት ልናነሳ እንችላለን የሚል ጠንካራ መግለጫ ነው ያወጡት። አይ ቲንክ በኔ በኩል ዲፕሎማሲያዊ ቋንቋን የተከተለ የህዝባችንን ፍላጎት ከግንዛቤ ውስጥ ያስገባ ፍጹም ፖለቲካዊ የሆነ የኢትዮጵያንም የሀገርንም ፍላጎት ቀጠናይም የዓለም አቀፉንም ማህበረሰብ ፍላጎት ከግንዛቤ ውስጥ ያስገባ መግለጫ ነው ብሎ መውሰድ ይቻላል። መሰለኝ ትንግርቱ ምን ምላሽ ሊሰጥ ይችላል የአሜሪካ ኤምባሲ ወይም ደግሞ የአሜሪካ መንግስት? ይሄ ቀላል የሚባል አይደለም። በፋኖ በኩል እንዲህ አይነት ጥልቀት ያለው ብዙ ነገሮችን ያገናዘበና ያሳየ የአማራ ህዝብን ስቃይ በደንብ ያመላከተ ፍላጎቱንም ነገ ከነጎዳ የሚፈልገውንም በደንብ ያሳየ ዝርዝር መግለጫ ነውና ምን መልስ ይኖራል ብለ ተጠብቃለህ? እንግዲህ የኦሮሞ ነጻነት ሰራዊትን በተመሳሳይ ነው። የአብይ አህመድ አገዛዝ ለሰላም ቁርጠኛ አይደለም፣ አጭበርባሪ ነው። እናንተን እሱ ላይ ተጽዕኖ አድርጉ፣ ለፍርድ የሚቀርቡ ባለስልጣናት አሉ፣ ሰላማዊ ዜጎችን ህፃናትን ጭምር የሚጨፈጭፉ ወታደሩም ሆነ የሲቪል አመራሮች አሉ፣ እነሱ ለፍርድ እንዲቀርቡ ያድርጉ፣ እንደ እውነት እንድንወስዳችሁ ከምር እንድንወስዳችሁ እናንተም ለሰላም እኛ ላይ ጥሪ እንዳደረጋችሁ አገዛዙ ላይ ይሄንን እርምጃ ውሰዱ ሲልም የኦሮሞ ነጻነት ሰራዊት አቋሙን ግልጽ አድርጓል። ከፋኖ ጋር ተመሳሳይ ነው። ምን መልስ እንጠብቃለን ከአሜሪካ? የፋኖን መግለጫ በተመለከተ ኦኤልኤ ያወጣውን መግለጫ ተመልክቼዋለሁ እና መግለጫው አንዌቨሪንግ የሆነ አቋም ነው። ኦኤልኤ አይ ቲንክ ለሌሎቹ ለፋኖም ሆነ ለሌሎቹ ኃይሎች አገዛዙን በተመለከተ ተጨባጭ ልምድ ያለው ድርጅት ይመስለኛል። ታንዛኒያ ድረስ ሄዶ አገዛዙ ማን እንደሆነ በትክክል ተገንዝቦታል።
ያገዛዙ ፍላጎት ሰላም አይደለም። መሳይ ታንዛኒያ ሄደው ዳሬ ሰላም ላይ ለኦኤልኤ ዴሊጌሽን ምን ይሏቸው እንደነበረ ኦኤልኤዎች መግለጫ አውጥተዋል። አማራን ተባብረን እንውጋ ነበር የሚሉን እንዲህ አይነት የሰላም አማራጭ አለ ወይ እኮ ብለው ኦኤልኤ እንግዲህ ኦኤልኤ ማለት እንደዚህ አይነት አገዛዝ ነው። ታንዛኒያ ድረስ ሄዶ አማራን በጋራ እንውጋ የሚል አገዛዝ እንዴት የሀገሪቱ ውስጥ ፖለቲካዊና ሰላማዊ ሽግግር እንዲኖር ያስችላል ብለህ ታስባለህ? በተጨባጭ አይተነው ተገናኝተን ተነጋግረን ከዚህ ድርጅት ልምድ ወስደናል። ይሄ ድርጅት ስለ ሰላም ሲያወራ ስለ ኦርዌሊያን ሰላም ነው የሚያወራው። ስለ ሰላም ሲያወራ እንዴት አድርጌ ላታላችሁ፣ እንዴት አድርጌ ላጥፋችሁ፣ እንዴት አድርጌ ገንዘብ ልቀበላችሁ እያለ ነው እንጂ ኮሚትድ አይደለም። የሰላም ኮሚትመንት የለውም ብሎ መግለጫ አውጥቶ ተመልክቻለሁ። ዛሬም ማለት ነው እንደው ማድረግ ያለባችሁ ብሎ ሳንክሽን እና እርምጃ እንዲወሰድ አገዛዙ ላይ፣ ጀነራሎቹ ላይ፣ አመራሩ ላይ ይሄን በማድረግ ተባበሩን ይልቅ የሚል ነገር ነው ያነሳው ማለት ነው። የፋኖን በተመለከተ የፋኖ መግለጫ ለመጀመሪያ ጊዜ ስለሆነ እንደዚህ አይነት ስቴትመንት የሰጠው በርግጥ ከዚህ በፊትም ግን ኦርጋናይዝድ የሆነ ወጥነት ያለው ኮማንድ ሴንትራል ኮማንድ ካቋቋሙ በኋላ ወጥነት ያለው ድርጅትና አደረጃጀት ይዘው ከመጡ በኋላ እንዲህ አይነት መግለጫ ሲሰጡ የመጀመሪያቸው ነው። ይሄ መግለጫ ግን እንግዲህ አምባሳደሩ ሪያሊስቲክ ኦብጀክቲቭ ወይንም ደግሞ ተጨባጭ ግብ ይዛችሁ ነው ተጨባጭ የመደራደሪያ ሐሳቦችን ወይንም ደግሞ ቅድመ ሁኔታዎችን አስቀምጡ ያሉትን ያሟላል ያሟላም እንግዲህ እሳቸው ናቸው የሚያውቁ። ሪያሊስቲክ ሲሉ እሳቸው ምን ማለታቸው ነው? ይሄ ለአማራ ህዝብ የህልውና ጉዳይ እነዚህ ጥያቄ እዚህ ጋር የተቀመጡት ነጥቦች እነዚህ ነገሮች ካልሆኑ እነዚህ ነገሮች ማሳካት ካልተቻለ በምንም አይነት መልኩ ስለ ሰላም ማውራትና ስለ ዘላቂ ሰላም መነጋገር የሚቻልበት እድል የለም ነው። አክቲቭሊ ጦርነት እየተካሄደ ስለ ሰላም ልናወራ አንችልም። ስለ ንግግር ማውራት አይቻልም። ስለ ሽግግር ፍትህ ልናወራ አንችልም። ስለ ስርዓት ሽግግር ልናወራ አንችልም መሳይ በዚህ ምክንያት እነዚህ ነገሮች ለአማራ ሪያሊስቲክ ኦብጀክቲቭ ናቸው። ፕራግማቲክ ፖለቲካል አክሽን የሚፈልጉ ጥያቄዎች ናቸው፣ ቅድመ ሁኔታዎች ናቸው። በብዙዎች የሚቆጠሩ በየማጎሪያ ቦታው ያሉ ሴቶች፣ እናቶች፣ ሐኪሞች፣ መምህራን፣ የሃይማኖት አባቶች፣ ህፃናት፣ ወጣቶች ማን አስታወሳቸው? ማን ስለነሱ አነሳ? መሳይ አንድ ቀን የተፈታ ሰው ሰምተህ ታውቃለህ? በዋስትና እንኳን የለም። እነዚህ ሁኔታዎች ባሉበት ሁኔታ ውስጥ ጦርነቱ እየተካሄደ የከባድ መሳሪያ ዝግጅቱ፣ የድሮን ዝግጅቱ፣ የመሳሪያ ልመናው፣ የገንዘብ ልመናው እየተካሄደ ባለበት ሁኔታ ወታደር አፈናና ወታደር ስልጠና እየተካሄደ ለተጨማሪ ጦርነት እየተካሄደ ባለበት ሁኔታ የተጨባጭ የሆነ አክሽን የለም በአገዛዙ በኩል። ይሄ ያገዛዙን ትክክለኛ ባህሪ የሚያሳይ ነው። በእነሱ በኩል የተነሳው ግን ኦብጀክቲቭ ሪያሊስቲክ ኦብጀክቲቭ ተጨባጭ የፖለቲካ ትኩሳቱን የምንለካበት አገዛዙ የሚወስዳቸውን አክሽኖች አይቶ ቀጣይ ሁኔታዎችን ለመነጋገር የሚያስችል እድል ይፈጥራል አይፈጥርም የሚለውን ለማየት የምንለካበት ነው ብሎ ነው ያስቀመጠው። አይ ቲንክ ለሳቸው ይዋጥላቸዋል አይዋጥላቸውም አላውቅም። በዋናነት ግን ከሳቸው ይልቅ ለዚህ ምላሽ እንዲሰጥ የሚጠበቀው አገዛዙ፣ ምክንያቱም በሳቸው እጅ አይደለም ያለው በአገዛዙ እጅ ነው። እሳቸው ምናልባት ሊያስገድዱ ይችላሉ። አገዛዙ ከዚህ በላይ በሀገርና በህዝብ ላይ ሊቀልድ የሚችልበት እድል ያበቃ ይመስለኛል መሳይ። አገሪቱ ያለችበት የኢኮኖሚ ሁኔታ በጣም ብዙ ሰዎች በጣም በፍጥነት ሪፎርም የሚመጣ ይመስላቸዋል። አገዛዙ አሁን የተበደረውን 62 ቢሊዮን ዶላር እየከፈለ አይደለም ያለው። ዴፕት ሪስትራክቸሪንግ ብሎ ይሸጋገርልኝ ባለበት ወቅት ነው ያለ ነው። መክፈል ሲጀምር ሀገሪቱ ምን ልትሆን እንደምትችል መገመት ይችላል። በጦርነቱ ምክንያት የፖሊሲ ክራይ ውስጥ ገባ። በፖሊሲ ክራዩ ምክንያት የኢትዮጵያ ህዝብ ላይ መከራውን ጫነው። የመብራት፣ የውሃ፣ የምግብ ሊቆጣጠረው የማይችለው መከራና ስቃይ ውስጥ ህዝቡ እንዲገባ አደረገው። ዛሬ ላይ ደሞዝ ማሻሻያ ቢያደርግ መሳይ በሳምንቱ መልሶ ያንን ደሞዝ የሚከፍልበት እድል የለውም። በእንደዚህ አይነት አጣብቂኝ ውስጥ ያለ አገዛዝ ይሄንን ከመመለስ ውጪ እነዚህን ከማድረግ ውጪ ምን አማራጭ ይኖረዋል ብለህ ታስባለህ?
አስገዳጅ ሁኔታ ውስጥ እንጂ መርጦ የገባበት ሁኔታ ውስጥ እኮ አይደለም ያለው። እንደው ትግሉ ምናልባት የአብይ አህመድ አገዛዝ በርግጥም ይሄንን በኦሮሞ ነጻነት ሰራዊትም በፋኖ የቀረቡትን ቅድመ ሁኔታዎች እንበላቸው ወይም ደግሞ ለመነጋገር እንኳን እነዚህን ነገሮች ፈጽሞ ማየት እንፈልጋለን ላሏቸው ነጥቦች ለመመለስ የሚያስችል አቅምም ፍላጎትም የለውም የማይችለው ነው። ምክንያቱም የምናየው ነገር ነው። በፖለቲካም በወታደራዊም ቁመናው በከፍተኛ ደረጃ የተዳከመበት ሁኔታ ነው ያለው። አሁን እኮ እና አሜሪካ መግለጫ ምንም ሲያወጡ በጣም በስስት ሆነው ነው ነገ ከነገ ወዲያ ኢትዮጵያ ላይ የሆነ ኃይል ካልመጣ በስተቀር ይሄ አገዛዝ እንደሆነ የሀገሪቱን ህዝብ ግራና ቀኝ ሰብስቦ ሀገሪቱን ለማስቀጠል የሚያስችል ቁመና እንደሌለው ያውቁታል። ስለዚህ ነገ የኢትዮጵያ ሁኔታ ምንድነው ብሎ በጣም ሊያሳስበን ይገባል። እና አሜሪካ ምን ሊያደርጉ ይችላሉ? ምናልባት ይሄንን አገዛዝ እንዲህ በቅስት በምርኩዝም ደግፈው የተወሰነ ጊዜ ሊያቆዩት ይችሉ ይሆናል። ምናልባትም በወራት ውስጥ ለረጅም ጊዜ ግን ሊያቆዩት አይችሉም። ስለዚህ ምንድነው ድል ጣፋንታ አሁን የኦሮሞ ነጻነት ሰራዊትና የፋኖ መናበብ እንበለው ተነጋግረው ይሁን አናቅም፣ ግን አንድ የተናበበ ነገር ነው የምናየው። አቋማቸው ተመሳሳይ ነው በአገዛዙ ላይ። ስለዚህ ኃላፊነት እንዳለባቸው ያየን ነው ማለት ነው። በሳያው ምናልባት መግለጫቸው ተነጋግረው ሊሆን ይችላል የሚለው ግምት ብዙ እንትን የሚል አይደለም። ግን አገዛዙን በተመለከተ የኢትዮጵያ ህዝብ ያለው ግምገማ እነዚህም ኃይሎች ያላቸው ግምገማ ተመሳሳይ መሆኑ ኢትዮጵያ ውስጥ በጣም ፕሪዲክተብል የሆነ ነገር ሰዎች ሁሉ በቀላሉ ሊገልጹልህ የሚችሉት ነገር አገዛዙንና ያገዛዙን ባህሪ በተመለከተ በዚህ ላይ ወጥነት ያለው መስማማት አለ። እኔና አንተ ሳንደዋወል አገዛዙን በተመለከተ በሚያወጣው መግለጫ በሚሰራውም ስራ ተመሳሳይ አቋም ልንይዝ እንችላለን ማለት ነው። ምክንያቱም በዚህ ደረጃ ህዝብ እንዲያውቀው የሆነ ድርጅት ህዝብ እንዲያውቀው የሆነ አገዛዝ ነው ማለት ነው። ሌላው እንዳልከው ይሄ አገዛዝ ከዛሬ ድረስ የመጣባቸውን መንገዶችን ነው። በተለይ ደግሞ እንዳልከው የኢትዮጵያ ስቴቢሊቲ ለቀጠናው በጣም መሰረታዊ እንደሆነ እናውቃለን። ይሄም የሌሎች ሀገራት ፍላጎትን በአንድም በሌላም መልኩ ጋር ተመሳሳይ ሆኖ ታገኘዋል። የአውሮፓ ህብረት የኢትዮጵያን ሰላም ይፈልጋል፣ የሀገሪቷን ስቴቢሊቲ ማለት ነው። ቀጠናው የኢትዮጵያን መረጋጋት ይፈልጋል። የአሜሪካ መንግስት የቀጠናውን መረጋጋት ይፈልጋል። ሌሎች ሀገራትም የምስራቅ ሀገራትም ግሎባል ሳውዝ የምንላቸው ሀገራት የገልፎቹም ቢሆኑ በተወሰነ መልኩ መረጋጋቱ እንዲኖር አካባቢ ላይ ይፈልጋሉ ብዬ አምናለሁ። ያንዳንዶቹን ሀገራት በእርግጥ አላውቅም፣ እንደ ዩኤኢ ያሉትን ሀገራት ማለት ነው። እስከ ዛሬ ድረስ ግን ኢትዮጵያን በተመለከተ የሚያራምደው ዲፕሎማሲ ይሄ መንግስት ለምንድነው ፖለቲካሊ ኮንሲድ ማታደርገው ሲባል በፖለቲካው ሂደት ውስጥ ለምንድነው ማትደራደረው? ለምንድነው ፖለቲካ እስረኞችን ማትፈታው? ለምንድነው ምህዳሩን ማታሰፋው? ለምንድነው የምታፍነው ሲባል ከኔ የተሻለ ስርዓት አይመጣም። እነዚህ በርካታ ኃይሎች የታጠቁ ኃይሎች ወደ ማዕከል ከመጡ ይጨራረሳሉ። ኢትዮጵያ ውስጥ ሲቪል ዋር ነው የሚነሳው ነው የሚለው አገዛዙ። ለሌሎች የሚነግረው ትርክት ይሄ ነው። ይሄን ትርክት በጣም ሸጦታል። አሁንም አውሮፓ እየዞረ ያለው ይሄንን ሊሸጥ ማዕከላዊ መንግስቱ ከተዳከመ ኢትዮጵያ ሀገር ሆነ አትቀጥልም ነው የሚለው በተደጋጋሚ ማለት ነው። ይሄ ትርክት ተሽጦ አሁን ላይ ግን ኢትዮጵያ ውስጥ እየመጣ ያለው ለውጥ እና የትግል እንቅስቃሴ ከትጥቅ እንቅስቃሴው ባሻገር ያለው ህዝባዊው ማዕበል እነዚህን አይነት ከዚህ በፊት ይሰራባቸው የነበሩ አገዛዙ ይሸጣቸው የነበሩ ነገሮችን ከገደል የከተተበት ሆነ። አሁን ያንተ መንግስት ነው ሲባል የነበረው ህብረተሰብ ምግብ መብላት አልቻለም፣ ሰላም ማግኘት አልቻለም። at the end of the day ባህሉንና እንትኑ ልታከብርለት ትችላለህ፣ ህዝቡን እንዲዘፈን ሴንሴሽናላይዝ ልታደርግ ትችላለህ፣ እንዲጨፍር ልታደርገው ትችላለህ። ግን ምግብ ካላበላው ምን ጥቅም አለ? ሰዎች ቤታቸው ሲገቡ የምግብ ሜኑዋቸው ላይ ያለውን ነገር ነው የሚመለከቱት። ለልጆቻችን ምግብ ማብላት እንችላለን ወይስ አንችልም ነው ጥያቄ። ርቦናል ነው የሐኪሞች ጥያቄ። ሃይማኖትም ጎሳም ሊገድበው አልቻለም ይሄን ጥያቄ። ያሉትን ዲቫይድ ላይኖች ኤትኒክ በለው ሪሊጂየስ እና ሌሎችን መከፋፈያ መንገዶችን ተሻገረበት ሳያስበው። በእርግጥ በተደጋጋሚ የኢትዮጵያ ህዝብ ቅኔ ነው ይባላል። እንዲህ አይነት ባህሪዎች አሉት። አንዳንዴ ተስፋ በምትቆርጥበት ጊዜ የሚገለጥ ባህሪዎች አሉ ይሄ ህዝብ። አንዳንዴ የሚያስገርመኝም ነገር እሱ ነው። አሁን የሁሉም ጥያቄ መምህራን የሐኪሞቹም ጓደኞች ናቸው፣
የወታደሩም የፖሊሱም ዘመድ ነው ሐኪም መምህር ማለት። ፖሊሱን መምህሩን በመሳሪያ ጠብቀው ብለህ ልታዘው አትችልም። ምክንያቱም መምህሩ ከራበው ፖሊሱ ርቦታል ማለት ነው። የፖሊስ ሚስት ነች መምህሯ። የጤና ባለሙያ ወንድም ነው መከላከያው። በህዝብ ተጨባጭ ህይወት ላይ የመጣ ችግርና አደጋ ነው ሀገሪቷ ውስጥ እየተንጸባረቀ ያለው መሳይ። በዚህ ምክንያት ሌሎች አካላትም የሀገሪቷን የፖለቲካ ለውጥ የሚገነዘቡ አካላት ሀገሪቱ ውስጥ እየመጣ ያለውን የህዝብ ማዕበል በትክክል ተረድተውታል። ስለዚህ ኢትዮጵያ ሰላም እንድትሆን ቀጠናው ሰላም እንዲሆንና ሰላማዊ ሽግግር እንዲመጣ ከተፈለገ ይሄ አገዛዝ የግድ ተገዶ እንደዚህ አይነት ሁኔታ ውስጥ እንዲመጣ አስገዳጅ የሆኑ ሁኔታዎችን መፍጠር ተገቢ ነው የሚሆነው። ለዚህም ይመስለኛል ይሄ መግለጫ የወጣው አንተ እንዳልከው ለምሳሌ ምንም ታሳቢ ነው አርጎ ነው የወጣው። አርብ የሚወጣ መግለጫ አይደለም። የጦርነቱን ሁለተኛ ወይ አንደኛ ዓመት ታሳቢ አድርጎ የመንግስትን ሶስተኛ ወይ አራተኛ ወይ ሰባተኛ ዓመት ታሳቢ አድርጎ የወጣ መግለጫ አይደለም ማለት ነው። የሀገሪቷን የፖለቲካ ቀውስና ሁኔታ በትክክል ከተገነዘበ ከዛ ጋርም ተያይዞ በእነዚህ ኃይሎች ምላሽ እንዲሰጥ ተጠብቋል ማለት ነው። ምክንያቱም የኢትዮጵያን ሰላም በምንም መልኩ አገዛዙ ብቻውን ሊያረጋግጠው የሚችልበት ሁኔታና እድል እንደሌለ የተረዱት ይመስለኛል መሳይ። ከዚህ አንፃር ተገዶም ቢሆን ወደ እነዚህ አይነት ሁኔታ ውስጥ እንዲገባ ለማድረግ ጥረት ያደርጋሉ ብዬ ነው የማስበው። ግን በዋናነት እንዳልኩ የኢትዮጵያን ለውጥ የሚወስነውና ዲክቴት የሚያደርገው የኢትዮጵያ ህዝብ ፍላጎት ነው ብያለሁ። መሬት ላይ የምናደርገው ትግል ነው፣ የምንከፍለው መስዋዕትነት ነው። ትንግርቱ እንደው የዛሬው የፋኖ ምላሽ በተለይ በዓለም አቀፍ ተቋማት በምዕራባውያን ሀገራት ዘንድ ከዚህ በኋላ ለሚያነሱት ጥያቄ ፋኖ ቅርጽና እንትን የለውም ለመነጋገርም አልቻልም እያለ አብይ አህመድም በየጊዜው የሚያቀርበውን ስሞታ የሚያስቀር ይመስላልና እንዴት ሊረዱት ይችላሉ? ከዚህ በኋላ ይህንን ጥያቄ አያነሱም? ፋኖ ዓላማውን የሚፈልገውን አጠቃላይ ሁኔታውን የተመለከተ አቋሙን ግልጽ ያደረገበት ሁኔታ ነው የታየውና ከዚህ በኋላ ከምዕራብ ዓለም ሀገራት ጋር በተለይ ተጽዕኖ ከሚፈጥሩት ሀገራት ጋር የሚኖረው ግንኙነት ምንድነው ብለህ ታምናለህ? እስከዛሬ እንደሚያደርጉት ፋኖን አናቆም ወይም በስም ለመጥራት ራሱ እስከማይፈልጉበት ጊዜ ድረስ የነበረውን ሁኔታ ቀይረው በትክክል በቁመናውና በተጽዕኖ ልክ መተው ሊነጋገሩ የሚችሉበት እድል ይኖራል ወይም ደግሞ ወደዛ ውሳኔ ይገባሉ ብለህ ትጠብቃለህ? ምንም ጥያቄ የለውም። የሚኖረው አቅም ነው የሚወስነው። የምትገነባው ኬፓቢሊቲ ነው የሚወስነው። ይሄ መግለጫ ሲወጣ አገዛዙ መጨረሻ ላይ ነው የተጻፈው። አይተህ ከሆነ ማለቴ ነው። በዚህ መግለጫ ላይ በዋናነት አድሬስ ሊደረጉ የተፈለጉት እባካችሁ የሀገሪቷ ሁኔታ እንደዚህ ስለሆነ ፋኖችም ኦኤልኤም ሌሎች ኃይሎችም የናንተ ኮሚትመንት ያስፈልጋል ጥሪው እየመጣ ያለው። ይሄ በህዝብ ትግል የመጣ ይሄ ከፍተኛ ዋጋ ተከፍሎበት እዚህ የተደረሰበት እንትን ነው መሳይ፣ ዝም ብለህ የምታመጣው አይደለም። ግን ትልቁ ነገር ምንድነው? ፋኖ ይዞ የመጣው አደረጃጀት በተለይ ደግሞ ቁልፍ ምላሽ ይሰጣል። የአማራ ህዝብ መሳይ አንተ ራስን ጨምሮ ስንቴ ነው እኔ ጋር የደወልከው? ለምንድነው አንድ የማይሆኑት የማይል ህዝብ ነበር ወይ? ለምን መሰለ እንደዛ ስንል ነበር። የተደራጀ ፖለቲካን መስራት የሚቻለው ወጥ የሆነ አደረጃጀትን ይዞ መምጣት እንደሆነና ዓለም በዛ እንደሚመራ ስለምንገነዘብ ነው ጫና ስናሰድርባቸው ነበር። አንድነቱን ፍጠሩ፣ ከዛ በኋላ ሪሶርስ አትጠይቁም፣ ከናንተ ጋር መስራት የሚፈልግ በርካታ ኃይል ይኖራል። የኢትዮጵያን ሰላም የሚፈልግ ኃይል ሁሉ እናንተን አማራጭ ኃይል እንደሆናችሁ ይገነዘባል። ምክንያቱም የናንተ ጥያቄ የህዝብ ጥያቄ ስለሆነ። እውነት እነሱ እንደሚሉት የጽንፈኞች ጥያቄ ከሆነ እኮ መሳይ እንደፈለጉ አሜሪካ ላይ መጥተው ስብሰባ ሰልፍ መጥራት ይችላሉ እኮ። እነሱ እንደሚሉት የጽንፈኞች ጥያቄ ቢሆን ይሄ ሁሉ የሚያስገቡት ሰራዊት እኮ እዛው ቀልጦ አይቀርም እኮ እንዴ። በመላ ሀገሪቷ ለፋኖ የሚሰጠው ድጋፍ እኮ ቀላል ድጋፍ እኮ አይደለም። እስኪ እነሱ በሚያወጣቸው ሰራዊት ቀጥረው ደሞዝ የሚከፈላቸው የሚዲያ ሰራዊት ቀጥረው በመናወጣቸው ማስታወቂያዎችና የቴሌቪዥን ዜናዎች ስር ሄዳችሁ ኮሜንት አድርጉልን ሶሻል ሚዲያ ላይ ተብለው የተቀጠሩ ሰዎቻቸውን ኦቨርዌልም የሚያደርግ የህዝብ ምላሽ እኮ ነው የምታየው በሚወጣው ዜናው ስር እየሄድክ ስትመለከት። ከዛ በላይ ምን ሰርቬይ አለ? የኢትዮጵያን ህዝብ የልብ ትርታ ለመለካት ከዚህ ውጪ ምን አይነት ጥናት ልንሰራ እንችላለን? የህዝቡን ምላሽ እዛ ጋር ሄደህ እኮ ታገኘዋለህ። እነሱ ሊከላከሉት አንድ አይነት ቃል ኮፒ ፔስት እያደረጋችሁ ለጥፉ ተብሎ የተሰጣቸውን እንኳን
እንደዛ እየለጠፉ የሚከፈላቸው ኃይሎች ህዝቡ እንዴት ኦቨርዌልም አድርጎ የነሱን ፈልጋ እንኳን አታገኘውም የነሱን ዘጋ የሚጽፉትን ነገር ማለት ነው በዚህ ደረጃ ህዝብ ድጋፍ የሰጠው ኃይል መሰረቱ የህዝብ ጥያቄ እንዳለ ግልጽ እነዚህ ጥያቄዎች በሆነው እንደነሱ እንደሚሉት የጽንፈኞች ጥያቄ ቢሆኑ በአንድና በሁለት ወር እዛ አካባቢ ያለውን የፖለቲካል ኦርደር በመትፈልገው መንገድ መቆጣጠር በቻልክ ነበር 2 አመት ዘለቀ አቅሙ እየተጠናከረ እያሰለጠነ መግለጫ እየሰጠ ከቦታ ቦታ እየሄደ ቋራ ድረስ ሄዶ ዲክላሬሽን የሚያውጅ በዚህ ደረጃ እየተንቀሳቀሰ ያለን ኃይል አሳነሰ ልታቀርብ ወይንም ደግሞ አጠልሽተ ልታቀርብ ብትሞክር እንደው ራስን ታታልላለህ ከገባህበት የጦርነት ቀውስ ውስጥ ግን መውጣት አትችልም መሰይ አሁን እኮ ውሃ ውስጥ የተደፈቀ አገዛዝ ነው ያለው መተንፈስ አይችልም መውጣትም ከባድ ነው መግባትም ከባድ ነው ስለዚህ ተገዶ ወደ እንደዚህ አይነት ነገሮች ውስጥ ቢመጣ የሚገርም አይደለም ሌላው እንዳልከው ግን የኢትዮጵያን ሰላም የሚፈልጉ ኃይሎች በነገራችን ላይ ፋኖ በመግለጫው ላይ ዛሬ ባወጣው መግለጫ ላይ መሳይ ምን የሚል ነገር አለው መሰለ የትኞቹም ኃይሎች ጋር በተለይ ከምዕራባውያን ጋር ተቀራርቦ ለመነጋገር ለመስራት ፍላጎቱን ለማስረዳት ሁሉ ጊዜ ዝግጁ መሆኑን በግልጽ ተናግሯል ዌልካሚንግ ጀስቸር ነው ይሄ ፖለቲካ ነው ይሄ ዲፕሎማሲ ነው የዲፕሎማሲ ቋንቋ ለኔ የፖለቲካ እድገት ይሄ ነው ሽግግር ማለት ይሄ ደግሞ የተረጋገጠው ለምን ነው በድርጅት ስለመጣ ለምሳሌ ከድርጅቱ ጋር ተያይዞ ነው ኢንተርቪው አርገህ ቢሆን ደስ ይለኝ ነበር እንዴት ኮሌክቲቭ ሊደርሺፕ ይዘው መጣው አንድ መሪ እንዴት አልመረጡም ይያለ ሰው ሊያጠለጥል ሲሞክር አገዛዙ አልተመቸውም እንደዚህ ሆኖ መምጣቱ ምክንያቱም ለመበተን አመች አይደለም በቀላሉ ለመበተን የነበራቸውን ፕላን ሁሉ ነው ገደል የከተተባቸው ጥቅሙን ግን የምታየው ዛሬ በሚሰጡት ምላሽ ለዲፕሎማቲክ ማህበረሰቡ በሚሰጡት ምላሽ እንደዚህ ሆኖ በመምጣታቸው ደቂቃ አልፈጀባቸው ቆይኛ ጋር ፕሩቭ ይደረግ የኛ ተሰብስቦ ምናምን እስከናየው ድረስ 6 ቀን ስጡን እናንተ ጋር ደግሞ እንደዚህ እስኪሆን 7 ቀን ስጡን ውጭ ሀገር ሌሎች ሰዎች ኮሜንት እንዲያደርጉበት የሚባል ነገር የለም ሴንትራል ኮማንዶ አለ ስራ አስፈጻሚ ይገመግመዋል ከዛ በኋላ ለዓለም አቀፉ ማህበረሰብ ለሀገር ውስጥና ለህዝብ ለደጋፊዎች የሚደረገውን መግለጫ በቀላሉ መግለጫ አንሰጣለ ማለት ለኔ ትልቅ ፖለቲካል ተርንኦቨር ነው ስለዚህ የድርጅት መፈጠር ለውጥ ነው መሳይ ይሄ ደግሞ በዓለም አቀፍ ማህበረሰብና ከተለያዩ ሀገራት ጋር የምትሰራቸውን ስራዎች በእርግጠኝነት ያሳልጥልሃል ከዚህ በኋላ ከማጋር ነው የምንነጋገረው የሚሉ ኃይሎች አይኖሩም ማለት ነው የምትነጋገረው ኃይል አለ ድርጅት አለ ተቋም ተመስርቷል ያ ተቋም የአማራ ህዝብ ተቋም በትግል የወለደው ተቋም እኔ እንዲህ አይነት ህዝብ ገጥሞኛ ያቀመሰይ ድርጅት ለማቋቋም ሚዋጋ ህዝብ ለሌላው እኮ በነፃ ይፈቀዳል ድርጅት የአማራን ድርጅት ማዋለድ ግን ምን ያህል ከባድ እንደነበር አፈናው ሴራው ዲሰፕሽኑ ድምጾች እየተቀዱ በስልክ የሚደረጉ ውይይቶች ምን ያህል አዳጋች እንደነበሩ ታውቃለህ መሳይና እነዛ ሁሉ ሂደቶች ታልፈው ነው እንደዚህ አይነት ተቋማት የተመሰረቱት እሱ ደግሞ ያለውን የፖለቲካ ውጤት ዲፕሎማሲያዊ ውጤት አይ ቲንክ እያየን ያለ ነው ብዬ ነው ማስበው ስለዚህ እሱ በአንድም በሌላ መልኩ የኢትዮጵያን ሰላምና ቀጠናው ላይ የሚኖረውን ዘለቄታዊ ጂኦፖለቲካል ስቴቢሊቲ የሚያስቡ ኃይሎች ሁሉ የፋኖን ኦቨርዌልሚንግ ኃይል ሳይድ ላይ ሊያደርጉት አይችሉ ይሄ ትልቅ ሲግኒፊካንት የፖለቲካ ውጤት የዲፕሎማሲ ውጤት ወታደራዊ ውጤት ተደርጎ ሊቆጠር ይችላል ብዬ አስባለሁ መሳይ በጣም አመሰግናለሁ ትንግርቱ ገብረ ጻዲቅ